የሕማማት ማክሰኞ በቤተ ክርስቲያን አስተምሮ የጥያቄና የመልስ ቀን ወይም የመከራከሪያ ቀን ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ሲያስተምር ከጸሐፍት ከፈሪሳውያን ጋር ያደረገው ጥልቅ ክርክርና የሰጣቸው ድንቅ ትምህርቶችን የሚያስታውስ። ፀሐይ በኢየሩሳሌም ሰማይ ላይ ስትወጣ በከተማዋ ግን ሌላ አይነት ሙቀት ነግሷል። ይህ ሙቀት ግን የፀሐይ ሳይሆን የክርክር፣ የጥያቄና የጥበብ ሙቀት ነው። ማክሰኞ የሰማዩ ንጉሥ በምድራውያን ምሁራን ፊት የቆመበት፣ የጥበብ ምንጭ በድንቁርና ጉድጓዶች የተፈተነበት ዕለት። ቤተ መቅደሱ በሰው ተሞልቷል። ጸሐፍት ፈሪሳውያን በክፋት ተሞልተው ዙሪያውን ከበውታል። ዓላማቸው አንድ ነው፣ በቃል አጥምዶ መጣል። ፈሪሳውያን መምህር ሆይ ለቄሳር ግብር መክፈል ይገባልን ወይስ አይገባም? ይህ ጥያቄ እንደ ሁለት አፍ ካለው ሰይፍ የቆረጠ ነበር። እሺ ቢል በሕዝቡ ያስጠለዋል፣ አይሆንም ቢል ለቄሳር መንግሥት አሳልፈው ይሰጡታል። የጥበብ መልስ። ጌታም ሳንቲሙን ተመለከተ፣ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ። ድንጋጤ በፊታቸው ላይ ነገሰ። ሊይዙት ቢመጡም በቃሉ ተያዙ። ማክሰኞ የፍርድ ቀን። ጌታ ሰባቱን ወዮታ በፈሪሳውያን ላይ ያወረደበት፣ የግብዝነት ጭንብል የቀደደበት ዕለት ነው። እናንተ ግብዞች ጸሐፍት ፈሪሳውያን፣ በውጭ አምረው ለሚታዩ በውስጥ ግን የሙታን አጥንት ለተመሉ መቃብሮቻቸው ስለምትመስሉ ወዮላቸው። በዚህ ቀን ጌታ ስለ ዓለም ፍጻሜ፣ ስለ ዳግም ምጽአቱ በስፋት አስተማረ። ስለ 10 ቆነጃጅት፣ ስለ ታላቁ ፍርድና ስለ ታማኝ ባሪያዎች በምሳሌ ነገራቸው። ጊዜው አጭር እንደሆነ፣ የሙሽራው መምጫ ግን ድንገት እንደሆነ አስጠነቀቀ። ኢየሩሳሌም በፋሲካ በዓል ሽታ ታውዳለች። ነገር ግን ከቤተ መቅደሱ ግቢ ውስጥ የሚሸተው መሥዋዕት ሳይሆን የጥላቻ ትንፋሽ። ማክሰኞ የቃላት ጦርነት ነው። ጌታችን በቃላት ሰይፍ የክፋትን ምሽግ ያፈረሰበት፣ የሰው ልጅን ሕሊና የሚመረምርበት ዕለት። ጌታ በማክሰኞ ትምህርቱ ስለ አጸደ ወይኑ ባለቤቶች ተናገረ። አገልጋዮቹን የላከውን ጌታ በመጨረሻም ልጁን የገደሉትን ገበሬዎች ታሪክ ሲተርክ፣ ፈሪሳውያን ታሪኩ ስለ እነርሱ እንደሆነ ገባቸው። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ዛሬም በሕይወታችን የማዕዘን ድንጋዩ ማን ነው? ዓለም የናቀችውን ክርስቶስን ወይስ እኛ የገነባነውን የራስ ክብር? በዚህ ዕለት ጌታ ስለ 10 ቆነጃጅት አስተማረ። 5ቱ ሰነፎች 5ቱ ልባሞች መብራት ይዘዋል፣ ነገር ግን ዘይት የላቸውም። እኩለ ሌሊት ነው። እነሆ ሙሽራው ይመጣል የሚል ድምፅ ተሰማ። ልባሞቹ መብራታቸው በራ፣ ሰነፎቹ ግን በጨለማ ቀሩ። ዘይት የተባለው ሃይማኖት ብቻ ሳይሆን መልካም ተግባር፣ መብራት የተባለው ሥጋዊ ሰውነታችን፣ ማክሰኞ መብራታችን የምንፈትሽበት ቀን ነው። ማክሰኞ ጌታ በደብረ ዘይት ተራራ ላይ ተቀምጦ ስለ ወደፊቱ ጊዜ ተናገረ። የቤተ መቅደሱን መፍረስ፣ የጦርነትን ወሬ፣ የፍቅርን መቀዝቀዝ ተነበየ። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ዓለም ስትናወጥ የማይናወጠው ቃል ያለው እርሱ ብቻ እንደሆነ ያረጋገጠበት ዕለት። ማክሰኞ ምሽት ጌታ ከቤተ መቅደስ ወጥቶ ወደ ቤታንያ ሄደ። ይህም ከሕዝብ ጋር ያደረገው የመጨረሻው ትምህርት ግንኙነት ነበር። ይህንን ቀን የታሪክ ምዕራፍ የሚታጠፍበት ዕለት ነው። ጌታ በቤተ መቅደስ አስተምሮ ሲያበቃ ወደ ደብረ ዘይት ተራራ መጥቶ ተቀመጠ። ዓይኖቹ ወደ ኢየሩሳሌም ተተክለዋል። ያንን ውብ ከተማ በእንባ እያየ
ወደፊት የሚመጣውን ድቅድቅ ጨለማና የፍርድ ሰዓት በዝርዝር ተነተነ። ማክሰኞ የሰው ልጅ ነፃነቱንና ምርጫውን የሚፈትንበት የመጨረሻው የትምህርት አዳራሽ። ጌታም ስለ መክሊት አስተማረ። ለአንዱ 5 ለሌላው 2 ለአንዱም 1 መክሊት ሰጥቶ ስለሄደው ጌታው የሰጠኝን መክሊት ቀበርኩት የሚለው የሰነፉ ባሪያ ድምፅ ዛሬ በሁላችን ልብ ውስጥ ያስተጋባል። ማክሰኞ ሰጥቶ የመቀበል ቀን ነው። ፈጣሪ የሰጠህን ዕውቀት፣ ጤናና ጊዜ ምን አደረክበት? መክሊትህን ቀብረኸዋል ወይስ አተርፈበታል? ማክሰኞ የቀብር ሳይሆን የትንሣኤ ሥራ የምንጀምርበት ዕለት። ጌታ የፈሪሳውያንን ግብዝነት በቃላት ጅራፍ የገረፈበት ሰዓት። ቃላቱ እንደ እሳት ይፋጃሉ፣ እንደ ሰይፍ ይሰነጥቃሉ። እናንተ በውጭ ነጭ ሆናችሁ የታያችሁ፣ በውስጥ ግን መቃብር የሞላባችሁ። ይህ ቁጣ የጥላቻ ሳይሆን የፍቅር ቁጣ ነው። ጭንብላቸውን ቀዶ እውነተኛ ማንነታቸውን እንዲያደርጉ የሚያደርግ፣ ከሰው ይልቅ ለእግዚአብሔር የምንታይበትን ማንነት የምንፈልግበት ቀን። ጌታ በአየር ላይ በክብር ሲወጣ ሕዝቦች ሁሉ ከፊቱ ሲቆሙ፣ በጎቹን በቀኝ ፍየሎቹን በግራ ሲያቆም፣ ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም። መንግሥተ ሰማያት የምትከፈተው በሃይማኖት ክርክር ሳይሆን በተግባራዊ ፍቅር መሆኑን ጌታ ያተመበት ዕለት። ፀሐይ ስትጠልቅ ጌታ ኢየሩሳሌምን ትቶ ወጣ። ያ የመጨረሻው መውጣት ነበር። ወደ ቢታንያ ሲያመራ ከደቀ መዛሙርቱ ጋር የነበረው ቆይታ ውስጥ አንድ ትልቅ ዝምታ ሰፈነ። ጌታ ሆይ ወዴት ትሄዳለህ? የሚል የጴጥሮስ ጥያቄ በአየር ላይ ተንጠልጥሏል። ማክሰኞ ሲያበቃ ትምህርት አከተመ። ከእንግዲህ ንግግር የለም፣ ተግባር ብቻ። ከእንግዲህ ምሳሌ የለም፣ መሥዋዕትነት ብቻ። ማክሰኞ ምሽት ላይ ጌታ ከቤተ መቅደስ ሲወጣ ድንጋዮች በዝምታ ተሸኙት። ይህ መውጣት ተራ ጉዞ አልነበረም። የብሉይ ኪዳን መሥዋዕት ማብቂያ፣ የሐዲስ ኪዳን መሥዋዕት መጀመሪያ ምልክት እንጂ። እግሮቹ የቤተ መቅደሱን ደጃፍ ሲረግጡ መጋረጃው አስቀድሞ ለ2 ሊሰነጠቅ ተዘጋጀ። ቃላት አበቁ። ከእንግዲህ ትምህርት የለም፣ ከእንግዲህ ምሳሌ የለም። የሚቀረው ደም ነው፣ የሚቀረው ፍቅር ነው። ጌታ በተራራው ላይ ተቀምጦ ወደ ከተማዋ ሲመለከት የሚታየው ውብ ሕንፃ ሳይሆን የሚፈሰው እንባ ነበር። ኢየሩሳሌም ሆይ ዶሮ ጫጩቶቿን በክንፏ ስር እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደደው፣ እናንተ ግን አልወደዳችሁም። ማክሰኞ የእግዚአብሔርን ናፍቆትና የሰውን እምቢተኝነት የምናይበት መስታወት። ጌታ ሊያቅፈን ሲፈልግ፣ እኛ ግን በክርክርና በጥያቄ ራሳችን አራቅን። ማክሰኞ የጥበብ ቀን። ነገር ግን ይህ የጥበብ ፍልስፍና ሳይሆን የመዳን ጥበብ። ጥበብ በጎዳና ላይ ጮኸች፣ ማስተዋልም ድምፅን ሰጠች። ጌታ በማክሰኞ ትምህርቱ ዓለምን በጥበብ ረታ። ለቄሳር የሚገባውን ለእግዚአብሔር የሚገባውን ለይቶ አስቀመጠ። ማክሰኞ ስለ እኩለ ሌሊት ይናገራል። ዓለም በከባድ እንቅልፍ ውስጥ እያለች ሙሽራው በድንገት ይመጣል። በዚያ በረጅሙ ሌሊት በጨለማው ግርማ መካከል አንድ ድምፅ ይሰማል። ሙሽራው መጣ፣ መብራታችሁን አብሩ። መንፈሳዊ እንቅልፍ የወሰዳቸው 5ቱ ሰነፎች ዛሬም በደጃፋቸው ላይ ይቆማሉ። እኛስ በልባችን ውስጥ የፍቅር ዘይት አለን? ፀሐይ ወደ ምኩራብ እያዘቀዘቀች ነው። ጌታ ኢየሱስ ለመጨረሻ ጊዜ የቤተ መቅደሱን አደባባይ ረገጠ። ያን ድንቅ ሕንፃ፣ ያን የወርቅ መኳኳያ ትቶ ሲወጣ መለኮታዊ ዝምታ ሰፈነ። ድንጋይ በድንጋይ ላይ ሳይፈርስ እዚህ አይቀርም አለ። ጌታ ሲወጣ ቤተ መቅደሱ ባዶ ሆነ። ምክንያቱም እውነተኛው መቅደስ እርሱ ነበር። ማክሰኞ የሥርዓት ሳይሆን የሕይወት መቅደስ የምንሆንበት ቀን ነው።
ሕንፃው ቢቆምም አምላክ የሌለበት ቤት በረሃ ነው። ደቀ መዛሙርቱ ለብቻቸው ቀረቡ። ጌታ ሆይ የመምጣትህንና የዓለም መጨረሻ ምልክት ምንድን ነው አሉት። በጨለማ ውስጥ ጌታ ስለ ወደፊቱ ጊዜ ተናገረ። ስለ ሐሰተኞች ክርስቶስ፣ ስለ ጦርነት ወሬ፣ ስለ ፍቅር መቀዝቀዝ። እስከ መጨረሻው የሚጸና ግን እርሱ ይድናል። ማክሰኞ የመጽናናት ቀን ነው። ዓለም ስትናወጥ፣ እውነት ስትጠፋ፣ ቃሉን ይዘን የምንቆምበት፣ ጥንካሬ የምንሻበት ዕለት። ማርያም መግደላዊት በልቧ የፍቅር ሽቶ አዘጋጅታለች። ይሁዳ በልቡ የክህደት ሰይፍ ስሏል። ማክሰኞ የልብ ምርጫ ቀን ነው። ወደ ብርሃኑ ለመቅረብ ወይስ ወደ ጨለማው ለመሸሽ? ጌታን ለመከተል ወይስ በ30 ብር ለመሸጥ? ትንሣኤ የለም የሚሉ ሰዱቃውያን 7 ወንድሞች ስላገቧት ሴት ጠይቀውት ነበር። እግዚአብሔር የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነው፣ የሕያዋን አምላክ ነው እንጂ የሙታን አይደለም በማለት ሕይወት ከሞት በኋላ እንደሚቀጥል በታላቅ ድምፅ አበሰረ። ከሕግ መምህራን አንዱ ከሁሉ የምትበልጥ ትእዛዝ ማናት ብሎ በጠየቀው ጊዜ ጌታ ከሕግጋት ሁሉ ማጠቃለያ ፍቅር መሆኑን አስተማረ። እግዚአብሔርን በፍጹም ልብ መውደድ፣ ባልንጀራህን እንደ ራስህ መውደድ የፍጻሜው ትንቢት ደብረ ዘይት። ጌታ ከቤተ መቅደስ ወጥቶ በደብረ ዘይት ተራራ ላይ ተቀመጠ። ደቀ መዛሙርቱ ስለ ዓለም ፍጻሜ፣ ስለ ዳግም ምጽአት ምልክቶች ጠየቁት። እርሱም ስለ ጦርነት፣ ስለ ረሃብ፣ ስለ ሐሰተኛ መሲህ መነሳት፣ ስለ ወንጌል ዓለም አቀፋዊ ስርጭት አስደናቂ ትንቢቶችን ተናገረ። በዚህች ዕለት ጌታችን በቤተ መቅደስ የነበሩትን የሃይማኖት መሪዎች ወዮላችሁ እያለ የገሰጸበት ታላቅ ንግግር ተደምጧል። ጌታችን የእነርሱን ግብዝነት በሁለት ድንቅ ምሳሌዎች ገለጠው። በውጭ የተለሰኑ መቃብሮች፣ በውጭ አምረው የሚታዩ በውስጥ ግን አጥንትና ርኩሰት የሞላባቸው በማለት የሰውን ማንነት ከላይ ብቻ ማሳመር የውስጥን ክፋት እንደማይሸፍነው አስተማረ። የጽዋው ውጫዊ ክፍል ብርጭቆውን ከላይ ብቻ አጥቦ ውስጡን ቆሻሻ መተው ትርጉም እንደሌለው በመግለጽ የልብ ንጽሕና ከሥርዓት መቅደም እንዳለበት አበከረ። ጌታ በዚህ ዕለት ስለ 10 ደናግል ያስተማረው ትምህርት እጅግ ልብን የሚነካ። 5 ሰነፎች መብራት ወይም ሃይማኖት ነበራቸው፣ ነገር ግን ዘይት ወይም ምግባርና ፍቅር አልነበራቸውም። 5 ልባሞች ግን መብራታቸው እንዲበራ ዘይት በጠርሙሳቸው ይዘው ነበር። ሙሽራው ክርስቶስ በድንገት በመጣ ጊዜ ልባሞች ወደ ሰርጉ ገቡ፣ ሰነፎች ግን በሩ ተዘጋባቸው። ይህ ታሪክ ማክሰኞን የጥበብና የዝግጁነት ቀን ያደርገዋል። በተመሳሳይ ዕለት ጌታ ለአገልጋዮቹ መክሊት ስለሰጠው ጌታ አስተማረ። 5 እና 2 መክሊት የተቀበሉት አትርፈው ሲሸለሙ፣ አንዱን መክሊት ቀብሮ የጠበቀው ግን ክፉና ሐኬተኛ ተብሎ ተቆጣ። ይህ የሚያስተምረን እግዚአብሔር በሰጠን ጸጋና እውቀት ምን ያህል ሌሎችን እንደረዳን እንዳተረፍን የምንጠይቅበት ዕለት መሆኑ። ማክሰኞ ጌታችን እንደ የዋህ በግ በነጣቂ ተኩላዎች መካከል የቆመበት ቀን። ነገር ግን በቃላቱ ኃይል ተኩላዎች አፌን አላስከፍት አድርጓቸዋል። ጸሐፍትና ፈሪሳውያን ሊይዙት ቢፈልጉም የሕዝቡን መገረም አይተው ፈሩ። እርሱ ግን ሞቱን በፈቃዱ የተቀበለ መሆኑን ለማሳየት በመጨረሻው ሰዓት ላይ ሁሉንም በቃሉ ድል ነሳቸው። ጌታ ከቤተ መቅደስ ሲወጣ ደቀ መዛሙርቱ የሕንፃውን ውበት አሳዩት። እርሱ ግን ድንጋይ በድንጋይ ላይ ሳይፈርስ እዚህ አይቀርም በማለት የምድራዊ ክብር ኃላፊነትን ተነበየ። ይህ ቃል ኢየሩሳሌም ስትጠፋ በትክክል ተፈጽሟል።
ይህም የሚያሳየን ማክሰኞ የዓለምን ብልጭልጭነት የምንተፋበትና ዘላለማዊ መንግሥት የምንናፍቅበት ቀን። በዚህ ዕለት ጌታ በደብረ ዘይት ተራራ ላይ ሆኖ የተናገረው ትምህርት የማቴዎስ ወንጌል ምዕራፍ 24 ላይ እንደተገለጸው ይህ ንግግር ተራ ትምህርት ሳይሆን የሰው ልጅ የወደፊት ዕጣ ፈንታ የታየበት የትንቢት መስታወት፣ ምልክቶቹ የፀሐይ ጨለማ መሆን፣ ጨረቃ ብርሃኗን መንሳት፣ የከዋክብት መርገፍ፣ የሰማያት ኃይላት መናወጥ። ጌታ እነዚህን አስፈሪ ነገሮች የተናገረው እንድንፈራ ሳይሆን ዓለም አላፊ መሆኑን አውቀን ልባችን ሰማያዊ በሆነው መንግሥት ላይ እንድንተክል ነው። ማክሰኞ ዕለት ጌታ በቤተ መቅደስ ሆኖ ስለ 2 ልጆች ምሳሌ ተናግሯል። አንደኛው እሺ አባቴ ብሎ ሳይታዘዝ የቀረ፣ ሁለተኛው አልሄድም ብሎ ቆይቶ ግን የተጸጸተና የታዘዘ። ይህ ታሪክ የሚያስተምረን እግዚአብሔር የሚፈልገው የአፍ እሽታን ሳይሆን የልብ ታዛዥነት መሆኑን ነው። በዚህ ዕለት ጌታ ግብዞቹን መሪዎች፣ ቀራጮችና ጋለሞታዎች ወደ መንግሥተ ሰማያት በመግባት ይቀድሟቸዋል በማለት በቃላት ገርፏቸዋል። ጌታ በቤተ መቅደስ በጥበብና በሥልጣን ሲያስተምር፣ በሌላ በኩል ደግሞ በሊቀ ካህናቱ በቀያፋ ግቢ ውስጥ የሞት ሴራን ይጎነጉን ነበር። የጭካኔው ጥግ እንዴት አድርገን በሽንገላ እንያዘው ብለው ሲማከሩ አሉ። ይሁዳም የጌታን ታላቅነትና ጥበብ እያየ በልቡ ግን ለ30 ብር ጌታውን አሳልፎ ለመስጠት ከጠላቶቹ ጋር የሚስማማበትን ቀዳዳ ይፈልግ ነበር። ብርሃኑና ጨለማው ጎን ለጎን የቆሙበት ሰዓት። ከቤታንያ ወደ ኢየሩሳሌም ሲመላለስ ይደክመው ነበር። በደብረ ዘይት ተራራ ላይ ተቀምጦ ሲያስተምር ጌታ ኢየሱስ የሰው ልጅ ድካም ይታይበት ነበር። የሰዎችን ልብ ምስጢር ያውቃል። ገና ሳይጠይቁት ጥያቄያቸውን ይመልስ ነበር። የወደፊቱንም ዓለም እንደ ዛሬ አድርጎ ይተነብይ ነበር። ማክሰኞ ጌታችን በቤተ መቅደስ አስተምሮ የጨረሰበትና ከእንግዲህ ወዲህ አታዩኝም ብሎ የወጣበት ዕለት ነው። ይህም ለሕዝቡ የሰጠው የመጨረሻው ትምህርት ነው። ጌታ ከቤተ መቅደስ መውጣቱ የእግዚአብሔር ክብር ከሕግጋትና ከሥርዓት ብቻ ተከልላ ከነበረችው ቤተ መቅደስ ወጥቶ ወደ ዓለም ሁሉ ሊሰራጭ መሆኑን የሚያሳይ ምስጢር። ኢየሩሳሌም ሆይ ነቢያትን የምትገድል ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ወደድሁ፣ እናንተ ግን አልወደዳችሁም በማለት በታላቅ ሐዘን የተናገረበት ድምፅ ዛሬም በሕማማት ዜማዎች ውስጥ ያስተጋባል። በዚህ ዕለት በኢየሩሳሌም 2 ተቃራኒ ስብሰባዎች ይካሄዱ ነበር። ጌታና ደቀ መዛሙርቱ ስለ ሰማያዊ መንግሥት፣ ስለ ዘላለማዊ ሕይወት በደብረ ዘይት ተራራ ላይ ይመካከራሉ። በቀያፋ ግቢ በሸለቆው ጸሐፎችና ፈሪሳውያን ግን እንዴት አድርገን በስውር እንያዘው በማለት የሞት ወጥመድ ይዘረጋሉ። ዓለምን የፈጠረ ጌታ ፍጥረቶቹ እርሱን ለማሰር የሚያሴሩትን ሴራ እያወቀ በፍቅርና በትዕግሥት ሲያስተምር መዋሉ የእርሱን ታላቅ ትሕትና የሚያሳይ። ማክሰኞ የትምህርት ቀን ቢሆንም በውስጡ ትልቅ ዝምታን አዝሏል። ጌታ በተሰጣቸው ምላሾች ምክንያት ጥያቄ አቅራቢዎች አፋቸውን ዘግቶ ነበር። ከዚያ ቀን ጀምሮ ማንም ጥያቄ ሊጠይቀው አልደፈረም። ጌታ ግን በምሳሌዎቹ አማካኝነት የሰዎችን ሕሊና ይፋለም ነበር። የሰርግ ልብስ ሳይለብስ የገባው ሰው ምሳሌ እምነት ቢኖረንም በምግባር ካልተሸለምን መጨረሻችን ምን እንደሚሆን የገለጸበት ትምህርት። ማክሰኞ ጌታ በቤተ መቅደስ የነበረውን አስተምሮ ሲያበቃ ለአይሁድ መሪዎች የሰጣቸው ማስጠንቀቂያ የመጨረሻ ፍርድ። እነሆ ቤታችሁ በረሃ ሆኖ ይተወላችኋል። ይህ ቃል እጅጉን የሚገርም። ጌታ ከቤተ መቅደስ ሲወጣ መቅደሱ ባዶ ሆነ ማለት ነው። የአምላክ ክብር የሌለበት ሕንፃ ደግሞ
በረሃ እንደሆነ ገለጠላቸው። ማክሰኞ የሃይማኖት ሥርዓት ያለ እውነተኛ ፍቅርና እምነት ባዶ ቤት መሆኑን የታወጀበት ቀን። ሰኞ ዕለት የተረገመችው በለስ ማክሰኞ ጠዋት ስሯ ደርቆ ተገኝታለች። ደቀ መዛሙርቱ እንዴት በለሷ ወዲያው ደረቀች ብለው ተገረሙ። ጌታ እውነት እላችኋለሁ እምነት ቢኖራችሁ ይህን ተራራ ተነቅለህ ወደ ባህር ተጣል ብትሉት ይሆናል አላቸው። በዚህ ዕለት የቀረቡት ጥያቄዎች ሁሉ የሞትና የሕይወት ጥያቄዎች ነበሩ። ጌታ ግን በእያንዳንዱ መልሱ የሰይጣንን ሴራ ይበጣጥስ ነበር። ትንሣኤ የለም የሚሉትን መጻሕፍትንና የእግዚአብሔርን ኃይል አያውቁምና ትስታላችሁ በማለት የእውቀት መሠረታቸውን ናደው። ስለ ክርስቶስ ልጅነት የዳዊት ወይስ የጌታ ጠይቋቸው መልስ አጡ። በዚህ ማክሰኞ የእውነት በላይነት የተረጋገጠበት ጌታ ከቤተ መቅደስ ወጥቶ ደብረ ዘይት ተራራ ላይ ሲቀመጥ ለደቀ መዛሙርቱ የነገራቸውን ምስጢር የዓለምን ታሪክ በሙሉ የሚዳስስ ነው። ስለ ዓለም ፍጻሜ ሲናገር ያችን ቀንና ሰዓት ግን ከአባት ብቻ በቀር የሚያውቅ የለም በማለት ሰው ሁል ጊዜ በንቃትና በዝግጁነት መኖር እንዳለበት አሳሰበ። እንደ ኖህ ዘመን ሰዎች ሳይዘጋጁ ድንገት ጥፋት እንዳይመጣባቸው አስጠነቀቀ። ማክሰኞ የሰው ልጅ ተንኮልና ስውር ሴራ በአምላካዊ ጥበብ ፊት የረገፈበት ቀን ነው። ጌታችን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር በሚለው ድንቅ ምላሹ ምድራዊ ግዴታንና ሰማያዊ ታማኝነትን ሳይቀላቅሉ የመወጣት ጥበብን አስተምሮናል። ይህም ለማንኛውም የሕይወት ጥያቄ እውነተኛ ምላሽ የሚገኘው ከጥበብ ምንጭ ከእግዚአብሔር ዘንድ መሆኑ